ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነበር ቤተሰቦቼ ላይክ፣ ኮሜንት ማድረግን አትርሱ። እንግዲህ ዛሬ ነዶ ስትሸከሙ አሳይን ባላችሁኝ መሰረት እንግዲህ ዛሬ ነዶ ስንሸከም ልናሳያችሁ ነው። ያው እንደምትመለከቱት እዚህ ጋር እናቴ ያለች፣ እዚህ ጋር እኔ ያለው እኔ የምትሸከም ነው። አባቴ ደግሞ ተሸክሞ ይሄዳል። ለማንኛውም ስንሸከም እናሳያችኋለን፣ ስንሰበስብ ሲከመር እናሳያችኋለን። እንግዲህ በመኸር ወቅት መጥቼ በመሯሯጥ ላይ ነኝ። ስለዚህ ቻናሌን ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ የምር እየቀዘቀዘ ነው ቻናሌ። ስለዚህ እንደው ላይክ ሼር እያደረጋችሁ እንድታበረታቱኝ። በገጠር ላይ ባትሪ ያስቸግራል፣ ኔት ያስቸግራል። ይህንን ሁሉ ተቋቋሚ ቢያንስ በሳምንት 2-3 ቪዲዮ ሰራለሁ። ይህንን ደግሞ እናንተም እንድታበረታቱኝ እንድታበረቱኝ ይላለኝ። ሰላማችሁ ይዛልኝ። ስንሸከም እንያ ክብራትና ክብራን ተመልካቾቻችን እንደምትመለከቱት እንግዲህ የስንዴ ነዶ ነው ያለን ዛሬ ስንሸከም። ሁሉም ታጭዶ አልነበረም፣ ገና ትንሽ ይቀረው ነበረ። እናም ይኸው እንደምትመለከቱት ነዶ እንደዚህ ነው እኛ ጋር የሚቀመጠው። ነዶ እንግዲህ ስታነሱ አሳዩን የሚል ጥያቄ ቀርቦልኝ ነበረ። ይኸው እንግዲህ እኛ ጋር ነዶ ስናነሳ እንደዚህ ነው፣ አንድ ላይ ይከመራል ማለት ነው። ስለዚህ እዚህ ጋር እናቴ እያሰረች ነው ነዶ፣ እኔ ደግሞ እዚህ ጋር ቆሜ እየቀረጽኩኝ። በነገራችን ላይ ፀሐዩ ከጀርባዬ ስለነበረ እኔ ቆሜ ስቀርጽ ከኋላዬ ያው እንደምትመለከቱት እንግዲህ ጥላዬ ከእንትና ከነዶ አጠገብ እንደምታዩት ማለት ነው ቆሟል። እና ለማንኛውም ካሜራማኑ ከፊት ለፊት ይመስላል ማለት ነው። እንደምትመለከቱት የማዘር እያሰረች ነው። አጥብቆ ያሰረ ዘቅዝቆ ይሸከማል እንዲሉ ያው አጠበቃ እያሰረች ትገኛለች ማለት ነው። እኔም በኋላ እሸከማታለሁ። እኔ ደግሞ በኋላ ነው የማስረው። እንግዲህ ከወዲያ ይታያችሁ እንደሆነ ገና ብዙ ነዶ ነው ያለን። ወርታችም ረዥም ነው ያለው ማለት ነው። በጣም መሬት ትልቅ ስለሆነ እንግዲህ እኔም ደግሞ እዚህ በተራዬ ማዘርን ካሸከምኩ በኋላ እኔ ደግሞ ልሸከም እንደምታዩኝ ማለት ነው። ቦለል ቦለል እያልኩኝ ይገኛለሁ። ለማንኛውም ይህ ከመሸከማችሁ ይልቅ ይሄ ነዶ ተሸክማችሁ መነሳት በጣም ነው የሚከብደው። እንግዲህ የመኸር አህያ እንዲሉ የመኸር አህያ ሆኜ ተገኝቻለሁ። እንግዲህ ሸብለል እያረጉኝ ነው እና ያው ወንድሞቼ አንድ ወንድሜ እያገዘ ነው ቤተሰብን። ይኸው ማዘር ከፊት ለፊት፣ ይኸው ፋዘር ደግሞ እንደምትመለከቱት እንግዲህ ተሸክሞ ሲነሳ ነው። እንግዲህ እነሱ አጭደው እኔ ደግሞ እስኪ ቢያንስ አንድ ሁለት ልሸከም ብዬ ይኸው እያገዝኩኝ ነበረ። ግን ያው ካሜራማን ስትሆኑ ወደ ካሜራ ነው የምታደሉት። ለማንኛውም ይኸው እኔም እየቀረጽኳቸው ነበረ። ይሄ በመጨረሻ ከላይ ያለው እንጨት ነው። ወደታች ደግሞ ገና አለ ከጤፉ ዳር ዳር እንደምትመለከቱት ስንዴ ነው። እና ይኸው እዚህ ጋር ደግሞ እንግዲህ ፋዘር እየከመረ ነው ማለት ነው። አንደኛውን ክምር ይኸው እየከመረ ነው። እና ሁለት አይነት ስንዴ ነው የሚከመረውም ሁለት ቦታ ነው ማለት ነው። እና ይሄ አንደኛው የመጀመሪያው ነው። ሁለተኛውን ሲከመር ደግሞ አሳያችኋለሁ ማለት ነው። ይሄ አንደኛውን ጨረስን። ሁለተኛው ደግሞ በነገራችን ላይ ይሄ ያለቀለት ማለት አይደለም። ገና ያልታጨደም ነበርና እሱ ገና ተጨምሮ ይከመራል ማለት ነው። ሁለት አይነት ስንዴ ነበረ። ይሄ አሁን እኛ እየተሸከምነው የነበረው የመጀመሪያው ዝርያ ስንዴ ነው። በኋላ የመጣው ደግሞ እንግዲህ አጭር የሚባል ስንዴ ዝርያ አለ። ይሄ ደግሞ እኛ ጋር የነበረው የዱሮ ረዥሙ ስለነበረ ይሄ ረዥሙ ግን ያው እንደ አጭሩ አያፈራም አንዳንዴ ማለት ነው። ይሄኛው ቁመት ረዘም ይልና ብዙ አይይዝም ማለት ነው ፍሬ። ነገር ግን ይሄ የዱሮ ነው ማለት ነው። እንትኑ ራሱ ረዥም ነው። ምንድነው አገዳው ራሱ ረዥም ነው ማለት ነው። እና ያኛው አጭር ይባላል፣ ይሄ ደግሞ ረዥሙ የድሮ ይባላል። ሁለተኛውን ደግሞ እንግዲህ እንሸከማለን። ይሄ መጀመሪያውን ዙር ጨርሰን ያው ክምሩም አላለቀለትም ገና ከላይ ድረስ። ነገር ግን ያው ሲጨርስ ያኛው ያልታጨደው ሲጨርሱ ይጨመርበታል ተብሎ ማለት ነው። እና ደግሞ እንግዲህ ገና እኛ ጤፍ አላጨድንም። ያው እንግዲህ እንደምትመለከቱት ወደ መድረቁ ነው። ግን ጤፉንም ስናጭድ አሳያችኋለሁ። እዚህ ጋር ደግሞ እንግዲህ ማዘር ድጋሚ ሄደን
የሁለተኛውን ዙር አጭር የሚባለውን ስንዴ ማሰር ስንጀምር ነው። እና ይሄንን ደግሞ እንግዲህ ለብቻው ሲከመር አሳያችኋለሁ ማለት ነው። እና አሁን እኔ ደግሞ ያው እያገዝኳት ነው፣ ለማጥበቅ ገመድ እያቀበልኳት ነው። እና እስኪ አብረን እንቆይ እንጎብኝ እላለሁኝ። ቻናሉን ታዲያ ሰብስክራይብ ማድረግን አትርሱ። ይህንን እንግዲህ ይህን ቪዲዮ ስሰራ በነገራችን ላይ ውሎዬን ነበረ የተቀረጸው። እዛው ገጠር ስለሆነ ሶላሩን ራሱ እዛው እርሻ ቦታ ይዞ ሄጄ ነው ትንሽ ትንሽ ቻርጅ እያደረግኩኝ እና በዚህ ሁኔታ ውስጥ ታግለን ቪዲዮ የምንሰራው። ሰብስክራይብ ማድረግ አትርሱ። እንግዲህ ማዘሬው ካሜራ ሲቀርብ ትደነግጣለች፣ ትፈራለች። ነገር ግን ይኸው እየቀረጽኳት ነው። ደግሞ አሁን የሁለተኛው ክምር እንደምታዩት ማለት ነው። ሁለተኛው ስንዴ በዛኛው አጭሬው ምንለው በኋላ የመጣው ዘር እንግዲህ በዚህኛው በኩል እየተከመረ ነው ማለት ነው እንደምትመለከቱት። ሁለቱም እንግዲህ አላለቀለትም። ስንዴው ታጭዶ አላለቀም። ይኸው በዚህ መልኩ በድርበቡ ተቀምጧል። ገና አልተደፈነም፣ ከላይ አልተደፋበትም ማለት ነው። እና ይህን ደግሞ ዙሪያውን እያሳየኋችሁ ነው። እንግዲህ ይሄ ዙሪያውን ደግሞ በዚህ ከምከም ይደረጋል ማለት ነው። ጥርት እንዳይል በዚህ ወጣ ወጣ ያለው እኩል እንዲሆን እንዲስተካከል ይሄ በዚህ መታ መታ ይደረጋል ማለት ነው። የያዝኩትን አይታችሁት ይሆናል ማለት ነው። የያዝኩት እንግዲህ ላዳ ይባላል ማለት ነው። ለምንድነው የሚያገለግለው ካላችሁኝ ወደ ኋላ አሳያችኋለሁ። ለነገር ግን አሁን እንደምትመለከቱት እኔ እያስተካከልኩበት ነው። ወጣ ወጣ ያለውን ማለት ነው። ፋዘር ዝም ብሎ እያየኝ ነው። ማዘር ትንሽ ነዶ ነበረ፣ እሱን እስከምታመጣ ድረስ እኔ ደግሞ እንደዚህ እየመታው፣ ፋዘር ደግሞ ክምሩን ጨርሶ ሊወርድ ስለሆነ እየጠበቀ ነበረ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ እኔ ልብሴን ጭጎጎት ይዞት፣ ጭጎጎት ታውቁት ከሆነ ጭጎጎት በሚለው ወይም ደግሞ ገዴ ዘመድ የሚባለውን ታውቁት ከሆነ ግድ ዘመድ ይዞብኝ እዚህ ጋር ልብሴን እያለቀቅኩ ነው። ይሄ ደግሞ እንደምትመለከቱት በእጅ ያዝኩት ወደኋላ ነግራችኋለሁ ያልኩት ላዳ ነው የሚባለው በእኛ ሀገር። እህል ምርት ተመርቶ ማለት ምርቱን ከግርዱ የሚለይበት ለንፋስ በዚህ ነው እንግዲህ ብድግ እያደረጉ ወደ ላይ ሲያዘሩት በዚህ እህሉን በዚህ በማፈሻ ማለት ነው። በዚህ ፍስ አድርጎ ወደ ላይ ሲለቁት ማለት ነው እንትን ይላል። ንፋሱ ምርቱን ከግርዱ ይለየዋል ማለት ነው። መጨረሻ ላይ ይሄ በመንሽ እንትን ብሎ ካለቀለት በኋላ ምርቱን ከግርዱ የሚለይበት የመጨረሻ ደረጃ እህሉን ማንጣሪያ ማለት ነው። ይሄ ነው ማለት ነው። ይሄ በእጄ የያዝኩት ላዳ ይባላል በእኛ ሀገር። በእናንተ ሀገር በየሀገራችሁ ምን እንደሚባል ኮመንት ስር ሀሳብ አስተያየታችሁን ጻፉልን። እንግዲህ ውድ ተመልካቾቼ ሰብስክራይብ ማድረግን አትርሱ። ከዚህ ከውሏችን በኋላ ታዲያ ወንዝ ከብቶችን ይዤ የሄድኩበት ቪዲዮ አለ። በቀጣይ እለቅላችኋለሁ። ሰብስክራይብ አድርጉ።